بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ከ46ኛው ሐዲስ የምንጀምር ይሆናል ማለት ነው። الحديث السادس والأربعون 46ኛው ሐዲስ عن أبي بردة كأبي بردة تيزو عن أبيه السلقمو كأباثو يزو أبي موسى الأشعري أبي موسى الأشعري بلال رضي الله عنه الله ملكام سراون جللتنا أن النبي صلى الله عليه وسلم يا الله ملكتني عليه الصلاة والسلام بعثه إلى اليمن ود يمن لاكت لمن لدعوة مالت ود يمن لاكت فسأله طيقوت عن أشربة سلم متأتت سلهونو متأت تصنع بها النسو يميسروات يهونج مالت بمندنو متأتاتشون يميسروت تصنع بها ياتي متأت كمن اندمت السرى مالتنا فقال بلوالو وما هي اتش من دناتالو قال بلوالا البتع والمزر بتعنا مزر يتبالو يمتأت عينتوش ناتشو قالوا فقيل لأبي بردة لا أبي بردة تبلو تطيقه ما البتع بتع مبالو متأت لغمو من دناوال قال بلوالا نبيذ العسل كمار يتسرى من دنو መጠጥ ነው ጭማቂ ማለት ነው። ነቢዝ ከማር የተሰራ ማለት ነው እንደ ጠጅ። ወልሚዝሩ ሚዝር የሚባለው ደግሞ ነቢዙ ሸዒሪ ከገብስ የተጨመቀ ነው። ሁለቱም አስካሪ መጠጦች ናቸው፣ ቢትዕና ሚዝር። ቢትዕ ከማር የተሰራ ነው፣ ሚዝር ደግሞ ከገብስ የተሰራ ነው። ፈቃለ ብሎ አለ ነቢዩ ሰለላሁ ዐለይሂ ወሰለም ኩሉ ሙስኪሪን ሐራም፣ ሁሉም አስካሪ ሐራም ነው። እከሌ አንትሴ ከንትና የሚባል የለም፣ ካሰከረ ሐራም ነው። አኽረጀሁ አልቡኻሪ ኢማም አልቡኻሪ ዘግቦታል። ወኸረጀሁ ሙስሊም ደግሞ ዘግቧል። ወለፍዙሁ የሱ ቃል ቃለ ብሎ አለ በዓሰኒ ረሱሉላሂ ሰለላሁ ዐለይሂ ወሰለም አነ ወሙዓዙን ኢለል የመን ነቢዩ ሰለላሁ ዐለይሂ ወሰለም እኔንና ሙዓዝን ወደ የመን ላኩኝ። ፈቁልቱ ያ ረሱለላህ የአላህ መልእክተኛ ሆይ ብዬ አልኩኝ ይላል አቢ ሙሳ አልአሽዓሪ ኢነ ሸራበን መጠጥ እኮ ዩስነዑ ይሰራል ቢአርዲና በሀገራችን ዩቃሉ ለሁ ሚዝሩ ሚን ሸዒሪን ከሸዒር ከገብስ የተሰራው ሚዝርና ወሸራቡን ዩቃሉ ለሁ ልቢትዕ ቢትዕ የሚባል ደግሞ መጠጥ አለ። ሚነል ዓስሊ ከማር የተሰራ መጠጥ ነው እኛ ሀገር ያለው ብዬ አልኳቸው አለ። ፈቃለ ነቢዩም አሉ ኩሉ ሙስኪሪን ሐራም፣ ማንኛውም የሚያሰክር ነገር በአጠቃላይ ሐራም ነው። ወፊ ለፍዚን በሌላ ዘገባ ደግሞ ሪዋየትን ሊልሙስሊም ፈቃለ ኩሉ ማ አስከረ አን ሰላቲ ፈሁወ ሐራም፣ ማንኛውም የሚያሰክር ከሶላት ማለት ነው። ያ ማለት አእምሮን ቁጥጥር የሚነሳ ነገር አን ሶላት ሲል ከሶላት ፈሁወ ሐራም። የግድ መጠጥ ብቻ ላይሆን ይችላል። ጫትም ያው ያሰክራል። መርቁኖ የሚሰግድ ሰውና እንዲሁ የሚሰግድ ሰው አንድ አይደለም። መርቁኖ የሚሰግድ ሰው ከራሱ አይደለም፣ ነሻጧ ውስጥ ነው፣ ሌላ ስሜት ውስጥ ነው። ወፊ ሪዋየቲላህ አሁንም በሱ በሌላ ዘገባ እንደመጣው ወካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ ቀድ ኡዕጢየ በርግጥ ተሰጥተዋል የአላህ መልእክተኛ ጀዋሚዐል ከሊሚ ቃላትን በመሰብሰብ ቢኸዋቲሚሂ በመጨረሻው ማለት ነው። ያነ በትንሽ ቃል ብዙ መልእክትን ማስተላለፍ ነብዩ ተሰጥቷቸዋል። አንሃ አን ኩሊ ሙስክሪን አስከረ አን ሶላት አንሃ ከልክለዋል አን ኩሊ ሙስኪሪን ከማንኛውም አስካሪ
አስከረ አን ሶላት ከሶላት የሚያሰክር ነገር ሁሉ በቃ እከሌ ጠጅ፣ ጠላ፣ አረቄ ምናምን ከንትን የተሰራ የለም። ሁሉም የሚያሰክር ነገር በሙሉ ሐራም ነው። الحديث السادس السابع والأربعون 47 حديث عن المقدام ابن معدي كريب كمقداد ابن معدي كريب تيزو معدي كريب يا أباتو سمنو معدي كريب قال بلويلة سمعت رسول الله صلى الله عليه وسلم يقول الله ملكتنيا بلويلة له ما ملأوا آدمي وعاءً يا آدم لج سلچاو كمملات بكل አይሞላም ሸረን ሸር የሆነ ነገር ሚን በጥኒን ከሆድ ውስጥ ቢሆን እንጂ ማ መለአ አይሞላም አደምዩን የአደም ልጅ ዊዓዓን ስልቻው አይሞላም ሸረን በክፋት ሚን በጥኒን ሆዱ ቢሆን እንጂ ያ ማለት ሆዱ በጣም ሲጠግብ ሰው ሸር ለመስራት ይቀርባል ማለት ነው። ቢሐስቢ በቂ ነው ኢብኒ አደም ለአደም ልጅ በቂ ነው አከላቱን ጥቂት የሚመገቡ ጥቂት ምግቦች ጥቂት ጉርሻዎች በቂው ነው። ዩቂምና ሱልበሁ ጀርባውን የሚያቆምበት ይሆን ካልበላ ቀጥ ብሎ አይሄድም ሰው። ስለዚህ ጀርባውን ቀጥ አድርጎ የሚያቆምበት የሆነ ምግብን ይብላ። ጠግቦ መብላት አይቻልም ማለት ሳይሆን ጠግቦ መብላት ካለበትም እንዴት እንደሆነ ይነግረናል። ጥቂት ምግቦች በቂ ናቸው ለአደም ልጅ። ሆድ ሲሞላ ካልጠገቡ አይዘሉ፣ ካልዘለሉ አይሰበሩ። ሆድ ሲሞላ ነው ከራባው ለጠገበው አዝናለሁ የሚባለው። ሆድ ሲሞላ መጥፎ ነገር ሰው ያስባል፣ ዝሙት ለመስራት ያስባል፣ እንደፈለገ ለመናገር ያስባል። ፈኢን ካነ ላ መሐለተን ችግር ከሌለው መጥገቡ ጠግቦ መብላት ችግር ከሌለውና ስለዚህ ጠግቦ መብላት ችግር የለው ፈሱሉሱ ሊጠዓሚሂ 1/3ኛውን የሆዱን ክፍል ለምግብ ያድርገው። ወሱሉሱን ሊሸራቢሂ 1/3ኛውን ደግሞ ለመጠጥ ያድርግ። ወሱሉሱን ሊነፈሲሂ 1/3ኛው ደግሞ ለመተንፈሻ ያድርገው። ጥቅ ብሎ መብላት የለበትም። በዚህ ሲበላ ምግብም የውሃም የመተንፈሻም አድርጎ ይመገበ። ረዋሁ ኢማሙ አሕመድ ወቲርሚዚ ወነሳኢ ወብኑ ማጅህ ወቃለ ቲርሚዚዩ ሐሰን ወሰሐሐሁ አልአልባኒ። ኢማሙ አልአልባኒም ሐዲሱን ሰሒሕ ብለውታል። ስለዚህ የአደም ልጅ ቀጥ አድርጎ የሚያቆመውን ያህል ይመገብ እንጂ ያገኘውን መዋጥ ያገኘውን አንገቱ ድረስ መብላት የለበትም። ከበላም ደግሞ ጠግቤ በላለው ካለ በምን መልኩ መብላት አለበት? 1/3ኛውን ለምግብ፣ 1/3ኛውን ለመጠጥ፣ 1/3ኛውን ለመተንፈስ። ምግብ ብቻ አይደለም ውሃ ይጠጣል ማለት ነው። الحديث الثامن والأربعون 48ኛው حديث عن عبد الله بن عمر رضي الله عنه عن النبي صلى الله عليه وسلم قال يا الله ملكتنيا بلوالو 4 من كنا አራት ነገሮች ያሉበት فيه በሰውየው ላይ ካነ ሙናፊቃን ሙናፊቅ ነው። ሙናፊቅ ሁለት አይነት ነው። አመልይና ኢዕቲቃዲ የሆነ ሙናፊቅነት አለ። ኢዕቲቃዲያን ማለት ወኢዛ ኸለው ኢላ ሸያጢንህም ብሎ እንደገለጻቸው ኢና ኩና ሚንኩም በውስጣቸው ንፍቅናቸውን ያረጋገጡ ነው። ከላይ ዛሂር መስለው ውስጣቸው ንፍቅናቸውን ያረጋገጡ ከሃዲዎች ናቸው እነሱ ኢነል ሙናፊቂነ ፊ ደርኪል አስፈሊ ከጀሃነም አዘቅት ውስጥ እነዛ ምን ይባላሉ? ሙናፊቅነታቸው ምንድነው? ኢዕቲቃዲ ነው።
አመሊ የሆነ ነገር አለ። አመሊ ማለት በተግባር የሚታይ እነዚህ ግን እንደነዛኞቹ አይደለም። ስለዚህ ይሄ ሐዲስ የሚያወራው ኢዕቲቃዲዩን ሳይሆን አመሊ የሆነውን የሙናፊቅ አይነት ነው። ይሄ ፊ ደርኪል አስፈሊ ሚነናር ከጀሃነም አዘቅት ውስጥ ናቸው ከተባሉት ጋር አይደለም። እነዚህ ሰዎች አራቶቹ ይሄ ይታይባቸዋል እንጂ ማለት ነው። ወኢን ካነት ኸስለቱን ትንሽዬ ነገር ያለችበት ሚንሁና ከነዚህ ከአራቱ አንዷ ቅርንጫፍ ያለችበት ሰው ካነት ፊሂ በሱ ላይ አለለት ኸስለቱን ሚን ኒፋቅ ከኒፋቅ አንድ ቅርንጫፍ አለለት። ሐታ የደአሃ እስኪተው ድረስ ከአራቱ ውስጥ አንዱ ካለ አንድ የሙናፊቅነት ምን አለው ኸስላ ቅርንጫፍ ሁኔታ አለው። ይሄ መን የሚለው ለምን እንደገባ ያው አይታወቅም። ኢዛ ሐደሰ ባወራ ጊዜ ከተበ የሙናፊቅ ባህሪ አንዱ ይሄ ነው። ሲያወራ ውሸት ያበዛል። ወሬ ለማጣፈጥ እንዲስቁለት ተብሎ ውሸት እኔ እንዲሁኝ እንዲህ አድርጌ ቅመም መጨመር። ወኢዛ ወዐደ ቃል በገባ ጊዜ አኽለፈ ቃሉን ያፈርሳል። እንዲህ አደርጋለሁ ያው ቃል መግባት ማለት ምንድነው? እንዲህ አደርግልሃለሁ እንዲህ አደርጋለሁ ብሎ ቃል ገብቶ ቃሉን ያፈርሳል። ነገር ግን ያው ቃሉን ያፈረሰው ምክንያታዊ ካለው ዑዝር ይኖረዋል። ቶሎ ብሎ የሙናፊቅ ነው አይባልም። ወኢዛ ኻሰመ በተከራከረ ጊዜ ፈጀረ በአመፅ ይከራከራል። ፈጀረ ማለት ከሐቅ የራቀ ሆኖ ዝም ብሎ በስሜቱ ይከራከራል። ሙናፊቅ ማለት ነው። መሸነፍ የለም እሱ ሐቅ ተነግሮት አይረዳም። በዛው ላይ በአመፅ ይከራከራል። ወኢዛ ኻሰመ ፈጀረ በተከራከረ ጊዜ በአመፅ ይከራከራል። ወኢዛ ዓሃደ እንዲሁ ደግሞ ቃል በገባ ጊዜ ገደረ ቃሉን ያፈርሳል። ቃሉን ያፈርሳል። አኽረጃሁ አልቡኻሪ ኢማም አልቡኻሪ ዘግበውታል። ወሙስሊም እንደዚሁም ኢማም አልሙስሊም ዘግበውታል ማለት ነው። الحديث التاسع والأربعون 49 حديث عن عمر بن الخطاب رضي الله عنه عن النبي صلى الله عليه وسلم قال لو أنكم كنتم أن أنتكو بتهونوا أنكم كنتم أن أنت بتهونوا توكلون يمتوكلوا على الله بالله لا يمتوكلوا بهن رو حق توكله تككلنيا يهون ممكاتن بالله سبحانه وتعالى يمتمكو بهن نرو لرزقكم يرزقاችሁ ነበረ كما يرزق الطير ልክ በራሪ አዕዋፋትን እንደሚረዝቀው ይረዝቃችሁ ነበረ። ተግዱ ኺማሳን ባዶ ሆዷን ትማልዳለች አንድ ወፍ። ወተሩሑ ቢጣናን ሆዷ የሞላ ሆኖ ደግሞ ትመለሳለች። በአላህ ላይ ያላት መመካት ማለት ነው። ሁለተኛ በአላህ ላይ መመካት የሚባለው ነገር እንዴት ነው ስንል እዚች ወፍ ላይ ብናየው እንኳን በአላህ ላይ ተወኩል እንዳላት ተነገረን አይደል? ግን እዛው ጎጆዋ ላይ ሆና አይደለም የምትጠብቀው። ጠዋት ወጣ ማታ መገባ ስራ መስራት ማለት ነው። ስራ መስራት ከተወኩል ስራ ሳይሰሩ ቁጭ ብሎ እበላለሁ እጠጣለሁ ማለት ይሄ ተወኩል አይደለም፣ ሙተአኪል መሆን ነው። ስለዚህ ወፏ በአላህ Subhanahu Wa Ta'ala ትክክለኛ መመካት አላት። ነገር ግን ጠዋት ወጣ ማታ ነው የምትገባው፣ ሰርታ ነው የምትበላው ማለት ነው። رواه إمام أحمد والترمذي والنسائي وابن ماجه وابن حبان في صحيحه كلهم إنه إمامات بصحيحة ولا زجوال والحاكم حاكمم وقال الترمذي حسن صحيح حديث حسن وصححه الألباني إمام الألباني حديث صحيح له تعالى مالته ለዛሬ የነበረን የ40 ነወዊያ ደርሳችን እዚህ ጋር ያበቃል። በቀጣይ የመጨረሻውን ክፍል በአላህ ፈቃድ የምናይ ይሆናል። ሰላም አለይኩም ወራህመቱላህ